ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ዛሬ የተለቀቀውን ቪዲዮ አይታችኋል። ባይዛው በሀብ ቤትም ተለቋል፣ እንዲሁም ደግሞ በብሩኬ ቤት ማለት ነው። በሀብ ቤት በተለቀቀው እንግዲህ አይታችኋል። እናቶችና እንግዲህ ልጆቻቸው ነበሩና እጅግ በጣም ደስ የሚል ቪዲዮ ነው። እሙሽዬም እናታችን የናኒ እናትም እንግዲህ በጣም ደስ የሚሉ ደርበብ ያሉ እናቶች ናቸውና ባይዘወይ እናቶችም አንድ አይነት ናቸው፣ ልጆችም አንድ አይነት ናቸው። ደስ ሲሉ እዚህ ጋር ደግሞ አማቷ ጋርና አማቱ ጋር ፎቶ አነሳሳቸው ራሱ ደስ ሲልና በጣም ወድጀዋለሁ። ያው እንግዲህ እነ ቅምጥሌን ነው ሲመክሩ የነበረው። ሌላ ማያስፈልግ ጓደኛ ካለም ከህይወታችሁ አውጡ፣ አስፈላጊ አይደለም፣ እናንተ ህፃን አይደላችሁ በየጊዜው የምትመከሩት በዛ ላይ በጾሙ ብለዋል እንግዲህ ማለት ነው። ስለዚህ ልብ ግዙ። ያው ሀብ እንግዲህ ተናግሮባቸዋል ማለት ነው። ስለዚህ ቅምጥሌ ደግሞ የኔ ቆንጆ እባክሽች ልጅ ማለት ነው እንደው ስሞትልሽ እንደው በሻንጣ ጭንቅላቷን ወይ ደግሞ ይህን ጸጉሯን ይዘሽ ጉትት ታደርጊያት፣ እንደው የሆነ ነገር አድርገሽ አስደስችኝ፣ እንደው ስሞትልሽ እንደው የሆነ ነገር አድርጊያት፣ እንደው ዝም ብዬ አንድ ጥፊ ሞቅብ ታደርጊያት ደስ ይለኛል። ምክንያቱም በቃ ውስጤ ማለት ነው እኔ እኮ ምን ቆልቶኝ ነው ባለፈው ደስ ስትል ድንቡሽቡሽ ምናምን አልኩኝ። አይ ምላሴ፣ የኔ ምላስ በጣም አሽቃባጭ ነው፣ በጣም ባለጌ ነው ደግሞ ይድፋው። ይኸው ዛሬው ከላይ ላይ ተጨማለቀች፣ ቀዘነችብን ከላያችን ላይ ቅዘና። ምንድን ነው እንደዚህ ፍግም አትይም? ለምን ፍግም አትይም? ብሩክ ባይዘወይ ጋይስ ትናንት ማለት ነው ብሩኬ ላይ ነበረና ባለጌነች ልጅቱን አታምጣት ምናምን እያልን ነበር እና እየተባለለት ኮሜንት የጻፈ ነበረ ማለት ነው። ከዛ ብሩኬ ባለጌን ሰው እንዴት ነው የምታውቁት ሲል መርምረዋት ነው እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ ላላማጥም እኛ እኮ እንመረምራለን። የሰው ልጅ አይተን መመርመር እንችላለን። እኔ ነው ያልገባኝ፣ የብዙዎቹ ይገባኛል። የዚች ልጅ አመጣጥ አልገባኝም ነበር። እናንተ ግን ገብቷችሁ ነበር። ስለዚህ ሴትየው ስርዓት ይኖርሽ። ያምሻል እንዴ? የሆነ ብሎንሽማ ተፈቷል። የሆነ አንድ ብሎን ጠፍቶሻል። ፈለግ አድርገሽ ብሎሽን ተከላ አድርጌና ወደ ራስሽ ተመለሽ። ምን አይነት መጃጃል ነው? ሴት ልጅ በዚህ ልክ ትጃጃል ማየት በጣም ነው የሚያስጠላው። ባይዘወይ እንግዲህ ሁሉም ሰው ለራሱ ክብር እንዳለው አውቃለሁ። ሁሉም ሰው ለራሱ ያለው ቦታ አለ። አንዳንዴ ባለፈውም ተናግር ያለው የራስን ቦታ ከፍና ዝቅ የምናደርገው እኛ ራሳችንን። እዚህ ቦታ ላይ የተገኘሽው አንቺ ራሽን ወክለሽ ነው። ራሽን ስትወክሊ ደግሞ ራሽን የበታችነት አይነት ንግግር እንድንናገርሽ ያደረግሽን ደግሞ አንቺ ራስሽ ነሽ። የሰው ልጅ አይ ነው ብሩኬ ብዙ ነገሮችን ትናንት እየመከረን ነበር። ባይዘወይ ትናንት ማለት ነው ማርያምን በጣም ነው የሳኩት። ማለት የሆነ ሰዓት ላይ ልተኛ ነበረና ልተኛ ብዬ ከዛ እንቅልፌን ቢስለ ልክ ስገባ ብሩኬ ላይ ብላይ እንዳለ አውቃለሁ፣ ግን ከዛ ጌም ነው እየተጫወተ የነበረው ከዛ ወጠት ብዬ ከዛ ተመልሼ ስገባ ብሩኬ እያወራ ነው እና ደስ አለኝ። ወሬው እዚህ ጋር የፖስትኩላችሁ ነው ጥፍጥ ሲለኝ ከዛ ቆየውና ቅምጥሌን አስከብራት ሲሉት እንግዲህ ከእናንተ ነው ጀምሮ ብሎ ትናንት ጀማምሮት ነበረ። በደንብ እየተመከረን ነበረ። ስድብ ምናምን አይደለም የሰደበው፣ በስነ ስርዓት ነው መናገር ያለበትን የተናገረው ማለት ነው። አላስፈላጊ የሆነ ሰው ከህይወታችሁ አያስፈልግም በነገራችሁ ላይ ልክም ስላልሆነ። ከዛ በመቀጠል ደግሞ ማለት ነው ቀስቴን ለምን እንደዛ አስወጣችሁት ምናምን ብላችሁ የተናደዳችሁ ካላችሁ ሰይ እንኳን ተናደዳችሁ፣ ምን ማድረግ አልችልም። ነገር ግን ቀስቴ ማለት ነው በጣም እወደዋለሁ፣ ይመቸኛል። ይሁን ደስ የሚል ልጅ ነው። ነገር ግን ትናንት ስግጥ አለ ማለት ነው። ስግጥ ነው አናደደኝ ማለት ነው። እንኳንም አናደዳችሁት፣ እንኳንም አባረራችሁት እግዚአብሔርን ማለት ነው። ደስ ነው ያለኝ። እንደው እኔ አልነበርኩም በዛ ታይም ላይ ሪከርድ ነው ያየሁት። ነው ሪከርድ ቲክታክ ላይም ዩቱብ ላይም የተደረገ ይቻለውና ማለት በዚህ ልክ መሰገድ ደስ አይልም እንዴ? የሆነ ታይም ላይ እንደውም ቀስቴ ምንድነው ስክሬም አትስጡኝ እያለ ነበር። አይስክሬም አትስጡኝ እያለ አይስክሬም ከሰጣችሁ ብሎክ ነው ማደርጋችሁ አልወድ ምናምን እያለ ሲጮህ ነበረ የሆነ ታይም ላይ ማለት ነው። ከዛ ልጅቷንም ብሎክ ነው ማደርግሽ ምናምን ብሎ ብሎክ ሲያደርጋት አይቻለሁኝ። እና አንዳንድ ሰዎች የሆነ ጸባያቸው ደስ ይላል፣ የሆነ ጸባያቸው ደግሞ ይደብራል። አሁን ብሩክ ያላልኩም ቀስቴ በሚያደርጋቸው አክቶች ምናምን አርት ላይ በጣም ጎበዝ ነው፣ ደስ ይላል። ግን ደግሞ የምር እንደዚህ አይነት ሁኔታ ላይ ምናምን ከመጣ ስግጥ ያልተማረ ሰው ምናምን ፊደል ያልቆጠረ ምናምን ስምንት አትበሉ አትጻፉልብኝ፣ ሀይሚኔ ታውቃታለህ ምናምን ብሎ ሲንጠዘጠዝ የሀይሚዬቶች ደግሞ ደግ አደረጉ። እሰይ ምንድን ነው እንደዚህ በዚህ ልክ መቆላት ማለት? የሆነ ስግጥ አልክ ማለት ስግጥ እግዚአብሔርን እና ደግ አደረጋችሁ። ደግ እና ምንድን ነው ይሄ ብሩኬ ደግሞ ንግስቷ በጣም እያሳቀች ነበር። እመቤቴን አስታርቅላችኋለሁ። እሺ የሚጽፉትን ኮሜንት እንዳለ ታነባለች። ደግሞ ብሩኬን እኮ ነው ሚዩት አድርገኝ እና ልንገር ተባለ። እሺ ይላታል። ብሩኬ ግን እኮ ሚዩት አላደረጋትም እና ደስ የምትል ሰው ናት። ባይዘው ንግስቷ ማለት ነውና
እያንዳንዱን ኮሜንት ስታነብብ አታንብብ ይሏታል። እንዴ ለማን ነው የሚጽፉልን ያደል እንዴ ሆናን ትላለች። እና ብቻ ግን ደስ የምትል ሰው ነበረች። በተረፈ ግን አንዳንዴ ብሩኬን ነፃነቱን ባትነፍኩት ማለት ላይ ገብቶ ሲጫወት የሆነ የምታወሩት ነገር ሊኖር ይችላል ምናምን፣ በዚህ ልክ ግን ነፃነቱ የሚነሳ ነገር ባታደርጉ ደስ ይለኛል። ከዛ በመቀጠል ግን አድማነታችሁ ይቀጥል፣ ደስ ይላል። እንደው ማለት በቃ ምንድን ነው ይሄ 8 አትበሉ ወደ ቁጥር አትጻፉ የሚሉት ዋርኒንግ ስለሚሰጣቸው ነው። ላይቭ ላይ ሆነው ቁጥር አይጻፍም። ቁጥር ሲጻፍ ዋርኒንግ ነው የሚሰጠው። ለዛ ነው እንትን የሚባለው የሆነ ማለት እንድትቀይሩ እንፈልጋለን የሚሉት ወይ ደግሞ አትጻፉብ የሚሉት ይሄ ዋርኒንጉ ነው። ነው ቀስቲ አሁን ዋርኒንግ እንዳይሰጥበት ስለፈለገ ነው። እኔ ያናደደኝ ያው ስግጥን ነው ማለት የሆነ እንደዚህ ያልተማረ ሰው ሲንጨርጨር አናደደኝ እንጂ ማለት ነው። ግን የሆነ እንትን ምረጡ፣ የሆነ አይ ዶንት ኖ የሆነ ነገር መርጣችሁ ሌላ አይነት ነገር ወይስ የሆነ ስም ወይ ደግሞ የሆነ ምንድን ነው የሚባለው ብቻ አይ ዶንት ኖ የሆነ ነገር ብትመርጡ። ከዛ ውጭ ግን ከተመቻችሁ ቀጥሉበት። አይ ዶንት ኬር የፈለገ ሰው ቢንጨራጨር ምንም አይመለከተኝም። የተንጨራጨረ ይንጨርጨር እና ቅምጥሌን አላወቀም በማለቱ አናዶኝ ነበር። ግን ያው በደንብ አድርጋችሁ ገብታችሁለታል። እሰይ ደግ አደረጋችሁ። በመቀጠል ብሩኬ እያንዳንዱን ነገር በደንብ እየመከረ ነበር። ደግሞ ቅዳሴው የቤተ ክርስቲያን ሲሰማ ነበር ምናምን ደስ ሲል መቤቴን በጣም ነበረ በቃ ደስ እያለኝ ይሰማ የነበረውና ሶ እንግዲህ ብሩኬ ልጅ ነው፣ ገና ወጣት ነው። በዚህ እድሜው ብዙ ነገር ገና መፈንጠዝ ባለበት ግን የቤተሰብ ኃላፊነት እንትን ብሎ እየኖረ ያለ ልጅ ነው። ስቶሪ አድርጎ እንደውም አይቻለሁኝ። እናት ወንድ ልጅ የሚኖረው የእናቱ ሽበት ጋር እየተወዳደረ ነው የሚልና የእናቱ እንደውም የሆነ ልጅ የሆነ ግጥም ገጥሟል ማለት ለእናቴ ደረስኩልሽ ብለህ ለእናቶች ስትደርስላቸው እድሜ ደግሞ ይቀድማቸዋል እና እያለ ነበርና ሰው እግዚአብሔር ያሳካል የልብን መሻት። ቅምጥሌም እንደዛው ሁሉም ሰው የራሱ ህልም አለው። ባይዘው እኔ የራሴ ህልም አለኝ፣ እናንተ የራሱ ህልም አላችሁ ሁሉም ሰው እና ደግሞ ስለኛም ያው እየጸለየ ነበረ። በሰላም ለሀገራችሁ ግቡ፣ እኔ በእናንተ በጣም ጎበዝ ናችሁ፣ እኔም ሙሽዬ ትናፍቀኛለች፣ ብድግ ብዬ መኪና ላይ መሄድ እችላለሁ ግን በቃ እያለ ነበረ እና ብቻ እያንዳንዱ ነገር ሲያወራ የነበረው ቀልድ ሳይሆን ቁም ነገር ነው። በቀልድ ነገር አድርጎ ቁም ነገር ነው ሲያወራ የነበረው እና ሁላችሁም ከልብ ብላችሁ እንድትሰሙ ፈልጋለሁ። እና ደግሞ የሰው ልጅ ዝም ብሎ ላዩ ላይ ታይቶ ባለጌ አይባልም ባለው እኔ እስማማለሁ እኮ። ግን ደግሞ አንዳንድ ሰዎች የእውነትም አሉ ማለት አንዳንድ ሰዎች ባይዘወይ ካለባበሳቸውም ወጣ ያለ ሆኖ ንግግራቸውም ወጣ ያለ ሆኖ ግን ጨዋሉ። ያኔ ላያቸው ባለጌ ግን ውስጣቸው ጨዋ። አንዳንድ ሰዎች አለባበሳቸው በቃ የቤተ ክርስቲያን ልጅ ምናምን መስሎ ውስጣቸው ደግሞ ባለጌ ያለ። ግን ሁሉም ሰው እንደየራሱ ነው የሚወስነው። ግን አመጣጣችሁን ብታሳምሩ ባይ ነኝ። ቅምጥሌም ብላ ሸር አደረገች። አንቺ ጋር ተወጥ ጭራሽ ብላ ነው ሸር ያደረገችውና ቅምጥሌ እንደው ከቤት ኖረሽ ትንሽ ብትወዛውዣት ደስ ይለኝ ነበረ። ያው ግን እንግዲህ አምልጣለች ልጅቱ ማለት ነው። እኔ እኮ አይደብርሽም እንደ እንደዚህ ወንድ ልጅ ነው ቢሳም እኮ ምንም ችግር የለውም፣ ቢስምሽም ችግር የለውም። አንቺ ሳም እንደ መጨማለቁስ ማለት ለመሳም ማሰብሽ ሳምሽ እንጂ ለመሳም ማሰብሽ ጉድ ፈላ እና በዚህ ልክ ባትወርጂ እኛንም ደግሞ ክፉ ባታናግሪኝ በጣም ጥሩ ነው። ብሩኬ እንደተናገረው ሁሉም ሰው መናገር ይችላል ማለት ሁሉም ሰው ምላስ አለው ምን አለው። ግን አንድ ሰው ስለወረደ አብራችሁ ከወረደ ሰው ጋር እኩል መውረድ ደግሞ ልክ አይደለም ነው። የሰው ልጅ ለማክበር መከበር ምንድነው? ለመከበር ማክበር ግድ ነው። ስታከብሩኝ ያከብራችኋለሁ፣ ሲያከብሯችሁ ታከብሯችኋላችሁ። ሳትከበሩ የምታከብሩት ማንም ሰው የለም። ስታወርዱት ልክ እናንተ ባወረዳችሁት ልክ ማውረድ ይችላል። ተግባባን? ስለዚህ ሁላችሁም ብሩኬ ቅምጥሌ እንዴት እንደሚወዳት ትናንት እየተናገረ ነበረ። ማለት በጣም ነው የምወዳት፣ በጣም ነው የምትወደኝ፣ በጣም እንደምወዳትም ደግሞ ልቦና ያውቃል። እስከ ዛሬ አልፈን ብዙ ነገሮችን መጠናል። ከዚህ በኋላ ደግሞ ብዙ ነገሮችን እናደርጋለን፣ ብዙ ደረጃዎችን እንደርሳለን ብሎም ደግሞ ተናግሯል። ብቻ ብሩኬ ትናንት የልቡን እየተናገረ ነበርና አንዳንዴ የሆነ ሲያወራ ረዝም በል ምናምን ነገር ለምን ዝም ይላል እንዴ? ፔጁ የራሱ ነው፣ እንደፈለገ ማውራት ይችላል። ልቤ ንጹህ ስለሆነ እንጂ እኮ ምንም ብዙ ነገር መናገር ይችላለሁ አለ ማርያምን። ሁሉም ሰው እኮ መናገር ይችላል። ግን ደግሞ በተናገረን ቁጥር ሰዎች እናስቀይማለን። ጥሩ ነገር እንኳን ተናግራችሁ የምታስቀይሙ ሰው ሊኖር ይችላል፣ አይደለም መጥፎ ነገር ተናግራችሁ። ስለዚህ ሁላችንም የሆነ እንዴት ነው አደብ ቢኖረን፣ በተለይ ተሳዳቢዎች የሰው ልጅ ተናጋሪ የምታደርጉት በዚህ ልክ በእንትን ነው። እና ደግሞ ጠጣል ምናምን የሚል ኮሜንትም ነበረ። ቢጠጣ እየጠጣ ሰው እንደዚህ ነው እንዴ? ምንም አላለም፣ እያወራ ነበር በስነ ስርዓት። ደብሮት ነበር በቃ ደብሮቱን ተማለት ላይ ገባ እያወራ ነበረ። ሶኬ ኖርማል። አንዳንዴ እንዴት ነው ማውራት ያለባችሁ ልታወሩ ትችላላችሁና ብቻ ያለው ነገር እሱ ነው። ቅምጥሌ ተናፍቀሻል፣ ዛሬ ብትመጪ ደስ ይለኝ ነበረ።
ግን አልመጣሽም። ባለሽበት እግዚአብሔር ይጠብቅሽ። ብሩኬም እንደዛው እና ደግሞ እቺ ልጅ እንደው እውነቱን እኮ ነው ብሩኬ፣ ወንድ ልጅ ቢሆን እንደፈለክ ትጋፈጠዋለህ አለ። ሴት ልጅ ግን ምንም ልታደርጉት አትችሉም። ሴት ለሴት ችግር የለም ልትደባደብ ትችላለች ምናምን፣ ወንድ ለወንድም እንደዛው። ግን ወንድ ለሴት ከባድ ነው ታውቁታላችሁ። የህጉ ጉዳይም በሌላ መልኩ መጣ ደግሞ ሌላ ነገር ትፈጥራለች። እና ይሄ ደግሞ የዋህነቱን ምናምን መቀነስ ምናምን አይችልም። ማንም ሰው እንደተፈጠረ ነው። ይሄ ክፉ የሆነን ሰው ጥሩ ሁን ብትሉት አይሆንም። ጥሩ የሆነን ሰው ደግሞ ክፉውን ብትሉት አይሆንም። ስለዚህ እነሱ ራሳቸው ሚስት እንዳለው አውቀው በሩቅ ካልሆኑ እሱ ማንንም ሰው መራቅ አይችልም። ሰው ሰላም ማለት ምናምን በሌላ ነገር የሚያዝ ከሆነ መያዝ ይችላል። ምንም ማድረግ አይቻልም። የምሬን ነው ማርያምን። እኔ ራሴ የገዛ እናቴ አባቴ ልጅ ወንድም ስላለኝ ነው። ምንም ተመክሮ ማይድን ማት በቃ የዋህ ሆኖ የተፈጠሩ ሰዎች ተፈጥሯቸው ምንም ልታደርጓቸው አትችሉ። ምናልባት መክራችኋቸው አሁን ስትመክሩ ቆይታችሁ ዛሬ ተመክሮ ምናልባት ትንሽ እየተሽሏቸው ሊሆኑ ይችላሉ። ነገ ይረሱታል። ነገ ሌላ ዓለም ናቸው። ስለዚህ ዋናው እግዚአብሔር ይጠብቃችሁ። ክፉ ነገር ወደ እናንተ አይምጣ። ከክፉ ከምቀኛ ከሸረኛ ይጠብቃችሁ። የምሬን ነው። ልቦናችሁንም አይበርዝባችሁ። ጥሩ ልብ ማግኘት እኮ መታደል ነው። በቃ ምን ልበላችሁ። እና ደግሞ ልባችሁንም ቀምቼ ልብ ለሌለው ሰጣለሁ ያለ ነበር ብሩኬ። እና ብቻ ደብ ቢኖረን ደስ ይለኛል። በተረፈ ግን ሁላችንም ለየራሳችን ምን ጠየቅበት ሁላችንም ለራሳችን ነው። ኃጢአቴ ለራሴ ነው፣ ኃጢአታችሁ ለራሳችሁ ነው። ስለዚህ ሴትዮ ተይ እባክሽ አታናግሪኝ። እኔ ክፉ መናገር አልፈልግም። መናገር ከጀመርኩ ደግሞ ዝም አልልም። የእውነቴን ነው የምልሽ። እና ስርዓት ይኖርሽ። ውሽ ቅምጥሌ የኔ ቆንጆ ማርያምን። እንደ አንቺ እኮ በቃ ምን ላድርግሽ የኔ ቆንጆ። እንደ አንቺ አይነት ሰው ማለት ነው በቃ እኔ አንቺን ተከታይ ስለሆንኩኝ እጅግ በጣም ታድዬ እመቤቴን በቃ በጣም እድለኛ ሰው ነኝና ሁሌም ቢሆን ቁጥብ ሴት ነሽ፣ ቁጥብ ባላልሽ። በቃ እሱ እንደፈለገ እንደው ምንም 100,000 ሴት ቢያመጣ ራሱ እሱ ኖርማል ነገር ነው። ግን አንቺንም አስከብሮ አንቺም ተከብረሽ በቃ እንደዚህ እንድትኖሩ እግዚአብሔር ይፍቀድላችሁ። ድም የዘላለማችሁ የሰው ልጅ ምናልባት ዛሬ እንደ አቋማችን ላንቆይ እንችላለን። አቋማችሁን አይቀይርባችሁ። ሁሉም ሰው አቋሙ በየጊዜው ሊቀያየር ይችላል። ግን አቋማችሁን ሳይቀየር እግዚአብሔር ይጠብቅልኝ። ትልቅ ደረጃ ላይ ያው ብሩኬ ተናግሯል። ልጆቻችሁን ይጠብቅላችሁ። እኔም 4 ልጆች አሉኝ ብሏል እና እነሱን ለማየት ያብቃኝ፣ ለቤተሰቦች ማየት ያስበቃኝ ብሏል። አሚን። ብሩኬ ወንድማችን እግዚአብሔር ይጠብቃችሁ። ሁለታችሁን በጣም ወዳችኋለሁ። እና የዛሬው ቪዲዮ ያው የብሩኬ ቪዲዮ ቢያናድደኝም የናኒና የሀብ ደግሞ ይዞ የመጡት ቪዲዮ ደስ ይላል። ለማንኛውም ነገ ደግሞ እንደሚመጣ አብረን እናያለን። እወዳችኋለሁ። ዙረት ነው ማለት ነው። ከእናትየዋ ቤት ነው ያሉት ልንገራችሁ ብዬ ነው። እና በቃ ደህና ደሩልኝ። የነገ ሰው ይበለን። እወዳችኋለሁ። ባይ